እኔ ብቻ አልመልስም። ለምንድን ነው ብቻዬን የምጠየቀው? አንተ ነህ እኮ አንተ ብቻ ነህ እኮ ሙታለህ ብለህ ተናገርከው። አንተ ነህ የምትጠየቀው። ሞተች ያልከው አንተ ነህ የምትጠየቀው። አንተ ነህ ሌባው። ሌባትክን ነው የምንልህ። ጭንቅላትክን ትባላለህ። ተናገር ትክክለኛውን ነገር። እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያዝ። ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱ ሙታለህ ብለህ ተናገርከው አንተ ነህ። የዋሸሁት ነገር ካለ ክች ልበል ልንገርህ። ማንንም አልዋሸም። ቆይ አዋሸህበት ልንገርህ። አዋሸህበት እግዚአብሔር ምስክር። የዋሸሁት ነገር ካለ መተው ይጠየቁ። የገጠር ልጅ አዋሸህበት ልንገርህ። የዋሸሁት ነገር ካለ ማለት ነው። አዋሸህበት ልንገርህ። ጥሩ መጣክ እንዱ ሌላው ሰው አዋሸህበት ልንገርህ። መተው ህዝብ ፊት ይጠየቁ። በቃ ቆይ እኛ ስንጠይቅህ ስትደፈር አላየሁም፣ ድምፅም አልሰማሁም። ቆይ ሰምቻለሁ። ቆይ ጠይቃችሁኝ ማለት ነው። በተረጋጋ መንፈስ ሰውዬ በእናትህ ቆይ፣ ኧረ በእናትህ ቆይ፣ እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ። ዝም በል ያልከውን ልንገርህ። ሁለት ቃል አወራህበት ላይ አዳምጠኝ። ተደፈር አይተሃል ወይ? እዚህ ጋር አዳምጠኝ ልናገር። እዚህ ጋር አዳምጠኝ። እናንተ ብቻ ናችሁ ልትናገሩ። ውሸትህን ልንገርህ። አዳምጠኝ። በራስህ ምላስ አዳምጠኝ። አስወራን እንጂ አዳምጠኝ። ልናገር አይደል ታዲያ? ሃይ ውሸትህን ልንገርህና እኔ ልናገር እንዴ? ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ? ምንም ውሸት የለብኝም። ልንገርህ። እሺ ቆይ እኮ ልንገርህ። እኔ ነሽ ስማኝ። ቆይ ልንገርህ። ሰው ዛሬ አንተ ብቻ ለማሳመን አትሞክር። ልንገርህ። አትመን ሰውዬ ለማሳመን አትሞክር። ዝም ምንድን ነው ላንቺ ለሱ ድጋፍ መሰጫው አንቺ ስነ ስርዓት ያለው ለማሳመን አትሞክር። በቃ ዝም በይ። ይጮህ እኮ ነው ከመጣች ቆይ አዳምጥ። ውሸትህን ልንገርህ። እኛ ጋር የገባህ ጊዜ ተደፍራ አይተሃታል ትልቅ አላየሁም ማለት ምን ድምፅም ሁለተኛ ነብረሽ ሲጠይቁ በእርጋታ መንፈስ ነው የጠየቁኝ። በእርጋታ መንፈስ እንዳንተ ተሳርቦ ነው እንዴ? ተሳርቦ ነው የጠየቀኝ? ንገረኝ። እኛም ሳንሰድ በክብር የጠየቅን የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል? እኔ ትናንትና የሄድኩት አሁን አየሁ አለ ሰው ጋር ስናገናኝ ለምን ቃል በቃ ነው ከህዝቡ የምትደብቁት? እሺ ለምንድን ነው ከማን ነው የደበቅነው? ለምን ሌቦች ናችሁ ትገሉታላችሁ? ገዳይ ነው እኮ አንተ ቡድን ገዳይ ነው። እንደዚህ የሚባል ነገር የለም። ማንንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት። ገዳይ መሆናቸውን ስላወቁ አይደል እንዴ እነዛ ቡድኖች ዝም ያሉት? እውነትን ሳያውቁ ነገር መደረግ ያለበት በእኛ ለውስጥ እየመጡ መረጃ የሚሰሙ ሁሉ ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አፋይ ስለሆናቸው አናቅም እንዴ? እኔ ልንገር ተመክረህ ነው የመጣው ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ጓደኞቼ ይጠየቁ። ሌባ ነክ ወደድክም ጠላም የሌባ ልጅ ሌባ እኔ ነኝ ያወጣሁት። እኔ መወያት አልቻለም እኮ የመጣውን ልጅ ይምጣ። ሌባ ነው ሌባ ደግሞ ህዝብ ሊያስረዳ ነው እንደሱ ሌባ ነው። ጭንቅላቱን እንለዋለን። ይሄን ችግር የለም። እዛው ሳውዲ ላይ እነሱ ፊት ጭንቅላቱን አስብለን ሬሳውን እናስረክባቸዋለን። ይኸውላችሁ የመጀመሪያ ቀንም አልሰደብነው። በተረጋጋ መንፈስ ነው የጠየቅነው። በተረጋጋ መንፈስ መልሶ እንደዛ የሚባል ነገር የለም። ማታው ቪዲዮ አብርተን ነው የምናወራው በስልክ ምናምን። ይሄ ካንተ ጋር የመጣው ያም ሲመጣ ይሄ ካንተ ጋር የመጣው ነው የሚባል አማርኛ የለም። ገዳዮች ናችሁ። አሁን መምጣት አለባችሁ። አስገዳይ ነህ ወይስ አይደለም? ካልሆንክ አዳምጥና ከልጁ ጋር ተነጋገር። ከሆንክ ውረድ፣ አስገዳይ ሆነ ውረድ። ይሄ ነው ያለህ። በቃ ለምን ሰው ልጁ እንዳይናገር አፋፉን ትይዛለህ? ልጁ ሚስጥር እንዳይወጣ አፋፉን ትይዛለህ? በቪዲዮ ካልወጣ በቪዲዮ ካልወጣ የምትለው ዘመዶቹን ልታስገድል ልታስይዝ ነው። አይወጣም አለው ብሏል። አንተ የለም ምን ያውቃል ከኔ ጋር መምጣቱን? እሺ ንገረኝ እኮ ነገርኩህ እኮ ፎቶ ስላወራ አብረውክ የነበሩትን ፎቶ ላክ። እኛ በቪዲዮ እናየዋለን። እኛ ነገር ለምንድን ነው እናንተ የምታዩት? ህዝቡ ራሱ ማየት አለበት። ለምንድን ነው ኖ ህዝቡ ሳይሆን እንዲያይ የምትፈልገው የይመች አፋኞች እንዲያዩት ነው የፈለገው። ለምን ተዋሻለህ? ቆይ ገባህ አይደለ? ህዝብ ነው እንጂ አንተ ሰማይ በቃ ጓደኞቼ አድምጥ። በአንተም ቡርምቡር የሚለወጥ ነገር የለም። መጀመሪያ ይኸውልህ፣ በመጀመሪያ ያችን የመሰለኝ ከኋላ ቅርት ብላ
ጠላ እየጠጣች እርስ እየተባባል ከየመን እስከ ኢትዮጵያ ስትገባ እንደውም የልጅቱን ሞት የሚናገሩ ሰዎችን ምንድነው የምታለቅሱት እያለክ ስትደልል የነበር አንደኛ የራሱ ምስክር ነው። ገብቷል አይደለም? ሁለተኛ ልጅዮ በምልክት አቀረበል አይደለም? 50 ብር አበድሬ ብዬ በኢትዮጵያ እሰጥሃለሁ ብዬ እንደዚህ የሚባል ነገር እኮ የለም እኮ 50 ብር አበድሬዋለሁ ምናምን እኮ ይኸውልህ። ስለዚህ አንተ ይኸውልህ እውነት ከያዝክ እሱን እኮ ልትይዘው ለምን አይመጡም እኮ ነው ውሸት። አንተ እኮ ቤት ነው የመጣው ህዝብ ፊት ይጠየቁ በቃ። አንተ የሰጠኸኝ ቁጥር አንተ የሰጠኸኝ ቁጥር ልንገርህ። አንተ የሰጠኸኝ ቁጥር የአራቶቹን መርጠህ ነው። አንዱ የጌትነት ወንድም ነው፣ አንዱ የሚመቸው ወንድም ነው። እኔ ጋር ያለው ነው ታዲያ ቆይ የሚመቸውን ደውዬ የሚመቸው የጌትነት ወንድም ነኝ አለኝም። እንዴት ላንተ በ12 መጨረሻው እንዴ ብሎኛ ነው የጌትነት ወንድሙ የሰጠኝ። ሁላቸውም የደላላዎቹ ቤተሰቦች ናቸው። ገባህ? ስለዚህ እነዚህ ሰዎች ደግሞ ተመካክራችሁ 5 ግሩፕ ፈጥራችሁ ነው የነገር። ይህንኛው ደግሞ አብራችኋለሁ ነው። እውነታውን ተናገር አይደለም። ለምን ሻንጣውንም አኑሩ ብለውን ነው፣ ስልኳንም አኑሩ ብለውን ነው ያኖሩት። የጀዋህ ልጅ አብ የሚባል በጥፊ ተመቷል አልተመታም? ንገረኝ እስኪ። ዝም ብለህ እኮ ነው የምታወራው እንዴ? ቆይ አለ የለም ከእናንተ ጋር አብ የሚባል የጀዋህ ልጅ የለም? እንደዚህ የሚባል ልጅ የለም? አዎ የለም። በጥፊ የመታው አካል የለም? አዎ የለም። እንዴ ለምንድን ነው ዝም ብላችሁ ያመነ ከሱ ጋር ሄጃለሁ እያለ የሚናገረው እያላችሁ እኔ ለምንድን ነው ጣታችሁን ወደ እኔ የምትቀስሩት? ለምንድን ነው? እኔ የተናገርኩት እኮ ለህዝብ ነው። የገጠር ልጅ አንድ ያዳምጠኝ። እንዴ ለምንድን ነው እንደዚህ የሚሆነው? ለምንድን ነው ሁሉም ነገር ወደ እኔ የሚመጣው? ምን ያጠፋው ጥፋት አለኝ? ያለውን ነገር ለህዝብ ስላሳወቅኩ ነው። የዛኔ ቪዲዮ ባልሰራ እኮ ለምን አልሰራህም ተብዬ እኮ የምጠየቅ ልጅ እኮ ነው። አዳምጣልሽ አንድ አዳምጠኝ። ሁሉም ይምጡ፣ በቃ ይምጡ፣ ይመጣሉ፣ ችግር የለውም። ይሄ ልጅ ስለሆነ እየተናገረ ያለው አንተ እኮ እዚህ ጋር እንትን ትለዋለህ እኮ በስም ማላቃቸው 2 ልጆች ከኛ ጋር የመጡ አሉ። እየሰማኝ አዳምጠኝ። ደጀን የሚባል ልጅ አለ። እየሰማኝ ነው። የመሪዎቹ ስም ቆይ ማን ናቸው? የትኞቹ መሪ? ሁለተኛ ተቀብለው የመሯችሁ ምን ልብስ ነበር የለበሱት? ጥቁር ቲሸርት፣ አረንጓዴ በርበር አድርገዋል አላደረጉም? ወደ ካምፕ የወሰዷችሁ ደላላዎች። ይኸው አንደኛው ልጅ ራሱ ይህም ብቻ መልስልኝ። አረንጓዴ በርበር ላያቸው ላይ የጫኑ ጥቁር ቲሸርት የለበሱ ናቸው አይደለም? ወደ የምነግራችሁ ነገር አዳምጠኝ። በቃ ስለ እኔ ጠይቀኛል። አዳምጠኝ። እኔን አሁን መልስ። ለብሰዋል አልለበሱም? ቃል በቃል ንገረኝ። እንዴት ቃል በቃል ንገረኝ? አልገባኝ። አረንጓዴ በርበር ላይ የጫኑ እኮ መጠየቅ የምችለው ከእኔም ብቻ አይደለም ከሁሉም ጋር ነው እኮ አንተ